It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናል አሸንፎ አያውቅም ዋንጫ ቻምፒዮንስ ሊግን። ፒኤስጂ አሸንፈው አያውቅም። ቢያንስ ከሁለቱ አሸንፈው ከማያውቁት ክለቦች አንዳቸው ለፍጻሜ ይደርሳል። ዛትስ ፎር ሹር፣ ምንም ጥያቄ የለውም። ባርሴሎና ከ10 ዓመት በላይ ሆኖታል ቻምፒዮንስ ሊግን ዋንጫ ካሸነፈ። ኢንተር ሚላን ከ10 ዓመት በላይ ሆኖታል የቻምፒዮንስ ሊግን ዋንጫ ካሸነፈ። ላለፉት 10 ዓመታት ወይም ከዛ በላይ የቻምፒዮንስ ሊግን ዋንጫ አሸንፈው የማያውቁት ከሁለት አንዳቸው ፍጻሜ ላይ መድረሳቸው አይቀርም። ላለፉት 10 ምናምን ዓመት ዋንጫ ያልበላ ቡድን ዋንጫውን መብላቱ ወይም ዋንጫ በልቶ ማያውቅ ቡድን ዋንጫ መብላቱ አይቀርም ነው። እንደተለመደው ምንለው ነገር አይደለም። ለ15ኛ ጊዜ ምናምን ምንለው 16ኛ ጊዜ ምናምን ምንለው የለም። የሪያል ማድሪድ ጉዳይ ነበር በየዓመቱ ይሄንን ነገር እንድንናገር የሚያደርገን። በጣም አዲስ ነገር ነው ያለን፣ ምንም ጥያቄ የለውም። በቃ እሱ ነው እኮ መንገር የፈለኩ። አንድ አዲስ ወይ ቆየት ያለ ወይ ደግሞ አዲስ ሻምፒዮን ሆኖ የማያውቅ ቡድን ዘንድሮ የ2025 የውድድር ዓመትን የቻምፒዮንስ ሊግን ዋንጫ ያነሳል። 4 ቡድኖች ናቸው የቀሩት፣ ፒኤስጂ፣ አርሰናል፣ ባርሴሎና እንደዚሁም ደግሞ ኢንተር ሚላን። ከአራቱ ማን ዋንጫውን ያነሳል ተብሎ ደግሞ ጥያቄ ሲቀርብ 28.5% አርሰናል፣ ባርሴሎና 28.5% አላገኘም፣ ኢንተር ሚላን አላገኘም፣ ፒኤስጂም አላገኘም። 4 ቀርተው ከቀሩት 4 3ቱ የአርሰናልን ያህል ዋንጫ የማንሳት ግምት አልተሰጣቸውም። አርሰናል እየተከበረ ነው፣ አርሰናል ተከብሯል። ግን ይሉና ደግሞ የሚያስቀምጡት የአርሰናል 28.5% ዋንጫውን የመውሰድ ወይም የቻምፒዮንስ ሊግ አሸናፊ የመሆን እድል በዛ መንገድ የተቀመጠ ቢሆንም ሁለተኛ በሆነው ሶስተኛ በሆነው እና አራተኛ በሆነው መካከል በአርሰናል አንደኝነትና በሁለተኝነት በሶስተኝነትና የወረቀት ቅጥነትን ያህል ነው ልዩነቱ። አንደኝነት ደስ ይላል፣ ነገር ግን ወረቀት አንድ A4 ሳይዝ ፔፐር ብታወጪ ወረቀቱ ስሊም ነው። በቃ እንደዛ ነው ልዩነቱ። በባርሴሎናና በአርሰናል፣ በአርሰናልና በኢንተር ሚላን፣ በኢንተር ሚላንና በፒኤስጂና በአርሰናል መካከል ያለው ሻምፒዮን የመሆን እድል በስላይት ዲፍረንስ በጣም ጥቃቅን በምትየው ልዩነት አርሰናል ቶፕ ላይ ተቀምጧል። ግን በአርሰናልና በተከታዩ ኢንተር ሚላን መካከል በጣም የወረቀትን ውፍረት ያህል የአንድ ወረቀትን የለም ላለ ማለት ነው እንጂ አይነት ነገር ነው እና የእያንዳንዳቸው ጠንካራ ጎን የእያንዳንዳቸው ደካማ ጎን እንዴት ነው የሚለው ነገርም አብሮ መነሳት አለበት። ይሄም ደግሞ መነገር አለበት። ስለዚህ ዛሬ 4 ሰዓት ላይ በኤምሬትስ ስቴዲየም የሚደረገው ጨዋታ እኛ እንኳን ከባድ ነን ብዬ አላስብም አለ ሉዊስ ኤንሪኬ። የትህትና አይነት የሚመስል ነገር ነው። ሰዎች ለፒኤስጂ ኤምባፔን፣ ኔይማርን፣ ሜሲን አንድ ላይ ይዞ ማርኮ ቬራቲን አይነት ነገር ሐኪሚን እነዚህን ሁሉ ይዞ አንድ ላይ ከተሰጠው ግምት በላይ ክብር በላይ ዘንድሮ ነው ፒኤስጂ የተከበረው። በነገራችን ምንም ጥርጥር የለውም። እንደውም ይሉሽና ምን ያስቀምጣሉ ኪሊያን ኤምባፔ የነበረበት ፒኤስጂ እና ኪሊያን ኤምባፔ ሪያል ማድሪድን ከተቀላቀለ በኋላ ያለው ፒኤስጂ
ይሄኛው ሞር አደገኛው ፒኤስጂ ነው። ሞር ዌል ኦርጋናይዝድ ነው። የሚያደርገውን የሚያቅ ነው። ዋን ማን ቲም አይደለም። ፍሮም ኦል ዳይሬክሽንስ ጠንካራ ለመሆን ብቻ ባጭሩ ሉዊስ ኤንሪኬ ባለፉት ዓመታት ከተሞከረው ይልቅ እሱ ከያዘው በኋላ ጠንካራውን ፓሪስ ሳን ዠርማን አሳይተዋል ወይም እያሳየ ነው ብለው ይናገራሉ። 4 ቡድኖች ናቸው የቀሩት። አርሰናል፣ ፒኤስጂ፣ ኢንተር ሚላን፣ ባርሴሎና። አርሰናል ከአራቱም የሚያንስበትን አንድ ነገር ልንገርሽ። ከአራቱም የሚያንስበትን አንድ ነገር ስነግርሽ ግን ከአራቱም የሚበልጥበት ሌላ ነገር አለ። የአርሰናል አደገኝነቱም እሱ ነው። አርሰናልን ለምን ፈሩት? አርሰናልን ለምን ትልቅ ግምት ሰጡት? ከኢንተር ሚላን በላይ፣ ከባርሴሎና በላይ፣ ከፒኤስጂ በላይ ምንም ዋንጫ አሸንፎ የማያቅ 16 ዓመት ሴሚፋይናል እንኳን ደርሶ የማያቅ በታሪኩ ለቻምፒዮንስ ሊግ ፍጻሜ ሲደርስ ለሶስተኛ ጊዜ የሆነ ሀውካም እንዴት ሊከበር ይችላል? ከባርሴሎና ከኢንተር ሚላንና ከፓሪስ ሳን ዠርማን በላይ ያልሽ እንደሆነ አንድ ዋጋ የተሰጠው የአርሰናል ነገር ሪያል ማድሪድን ማሸነፉ ነው ይላል ሰው። አዎ ሪያል ማድሪድን ማሸነፉ ነው። ነገር ግን ሪያል ማድሪድን ማሸነፉ ሳይሆን ሪያል ማድሪድን ያሸነፈበት መንገድ፣ ሪያል ማድሪድን ከውድድር ያስወጣበት መንገድ ሪያል ማድሪድን ማሸነፉ ነው። ግን እንዴት አሸነፈው? እንዴት አሸነፈውን ስትጠይቂ የምታገኙ መልስ አርሰናልን ሪስፔክት ለማድረግ ትገደጃለሽ ነው። እኔ በጣም ነው ደስ ያለኝ። ለምን ደስ እንዳለኝ ልንገርሽ። ይሄንን እኔ ብየዋለሁ። ይሄንን ሸገር ስፖርት ብሎታላ። አርሰናል ባለ ብዙ መልክ ነው። ትዝ አይልሽም? ይሄን ነገር ስናወራ ብዙ መልክ አለው። ባለፈው ሳምንት የተጫወተውንና በሚቀጥለው ሳምንት የሚጫወተውን የምትለያይበት ብዙ መንገድ አለው አርሰናል። ይሄ ሲሆን ነው ይሄ ቡድን ወይም አንድ ቡድን ማቹር አደረገ የምትዩ በሰለ የምትዩ። እነሱ አሁን ጠቀሱት። ከምኑ በፊት? ከፒኤስጂ የዛሬ ጨዋታ በፊት ጠቀሱት። አርሰናል ለምን 28.5 የቻምፒዮንስ ሊግን ዋንጫ የማሸነፍ እድል ተሰጠው ሲባል በኤምሬትስ ስቴዲየም 3-0 በሆነ ውጤት አርሰናል ሪያል ማድሪድን ያሸነፈበት መንገድና በሳንቲያጎ ቤርናባው አርሰናል ሪያል ማድሪድን 2-1 በሆነ ውጤት ያሸነፈበት መንገድ ፍጹም የተለያየ፣ ሁለቱም ግን የተዋጣለት፣ ሁለት የተዋጣለት ግን የተለያየ ነገር ማድረግ የምትችይ ከሆነ ነው you are a team, a strong team, a mature team, a disciplined team ነሽ ማለት ነው። ኤምሬትስ ላይ 3-0 ሲያሸንፍ ያየነውን አርሰናል ሳንቲያጎ ቤርናባው ላይ 2-1 ሲያሸንፍ አይተነዋል። አንድ አይነት ናቸው አይደለም? ያ ነው ተገማች እንዳይሆንም የሚያደርገው። ይህንን መነሻ አርገው አርሰናልን የወቀሱ ሰዎችን ስንወቅስ ነበረ ነው የምልሽ። በቻምፒዮንስ ሊጉ ብቻ ሳይሆን በፕሪሚየር ሊጉም ይሄ ዳርክ ሆርስ አርት አለው አርሰናል ምናምን ሲባል ትዝ ይልሻል? ማንቸስተር ሲቲን እኮ ቁልፍ አረገበት፣ ዝግት አረገበት አርሰናልን። እንዴት ደግሞ ይሄንን እንዴት ምናምን አይነት ነገር ሲባል ነው ወይ when it is necessary ከቻልክበት ነው ይሄንን የምታረግ። እያስፈለገሽ ግን ማትቺው ነገር አለኳል። እንደሚያስፈልግሽ ታውቂያለሽ። ምን ማድረግ? ያንን ቡድን በሆነ መንገድ ነጥብ መጋራት፣ ያንን ቡድን በሆነ መንገድ ማሸነፍ። ያንቺ መንገድ እንደማያዋጣሽ ታውቂያለሽ፣ ግን ሌላ መንገድ አትችይበትም። ያ ነበር አርሰናል። ያ ነበር በቬንገር ጊዜ ፕሪዲክታቢሊቲ አለው፣ ተተንባይነት አለው አርሰናል። አንድ አይነት ነገር ነው የሚችለው። ሁለተኛ ነገር ሶስተኛ ነገር ካልያዘ በዚህ በሚያውቃት እና እንደሚያውቃት በምትታወቀው መንገድ አርሰናልን መቀጥቀጥ ከባድ አይደለም። አርሰናል ምን እንደሚያውቅ ታውቂያለሽ፣ ምን እንደሚችል ታውቂያለሽ፣ ምን ይዞ እንደሚመጣም ታውቂያለሽ። የምታውቂውን ነገር ቀይሮ የመምጣት እድሉ አነስተኛ ነበረ። አርቴታ ምን አደረገው? የአርሰናል በቬንገር ጊዜ የሚታወቅበትን ነገር ሙሉ ለሙሉ ሳያሳጣ ግን ሲያስፈልግ እንዲህ ደግሞ ማድረግ አለብን ብሎ አዘጋጀ። ሲቲ ላይ፣ ሊቨርፑል ላይ፣ ሪያል ማድሪድ ላይ ያንን ፐርፌክትሊ አፕላይ ያደረገ። ሀውካም በዚህ እንዴት ተወቅሸዋለሽ አንድን ቡድን ነው? ሁለት ነገር ለምን ቻልክ፣ ሶስት ነገር ለምን አወቅ ተብሎ እኮ መወቀስ የለም እኮ።
ሶስቱንም ጥንቅቅ አድርገህ ታውቃለህ ወይ ነው። አንዳንዴ እንደዛ መሆኑ ትክክል ነው። አሁን ይሄ ዘግይቶ ሪያል ማድሪድን ከውድድር ካስወጣ በኋላ መከበሪያ ሆነ፣ መወቀሻ የነበረው ነገር አይ ዶንት ኖ እንግዲህ ምን ያህል እንደምታስታውሱ ግን እኔ አላቅም። እነ ሮድሪ እኮ አርሰናልን እኮ ሲወቅሱ ነበረ። ምን ሲሉ ነበር? ማሸነፍ የፈለገው ቡድን እኛ ብቻ ነበርን፣ አርሰናል ማሸነፍ አልፈለገም አሉ። ስለተበሳጩ ነው ስንል ትዝ አይልሽም? አዎ አስታውሳለሁ። የማንቸስተር ሲቲ ተጫዋቾች ፍራስትሬት ስላደረጉ ሲልቫ አዎ በደንብ እንዴ ምንድን ነው እንደዚህ አይነት ነገር አጫወት ብለው ከፍተኛ ተቃውሞ ሲያሰሙ እንደነበር በደንብ አድርጌ ያስታውሳል። ያልተከለከለን ነገር መውቀስ አለብሽ እንዴ? ግን አይ አይደለም፣ እንደውም ጉብዝና የሚሆነው ይህንን መስበር ነበር ማለት አርሰናል ያደረገውን ትልቁን መከላከል የማንቸስተር ሲቲ ተጫዋቾች ቢሰብሩት ኖሮ አይደል በጣም ትልቅ ጉብዝና ይሆናል። የጅልን ጥያቄ እኮ ነው ሮድሪ ሲልቫ ምናምን የሚጠይቁት እኮ የጅል ጥያቄ ነው። እኔ እንደሚመቸኝ ሆነ ህሊና አለ እንዴ? እንደዛ እኮ የለም። እኔ እንደሚመቸኝ ሆነ ህሊና ዘመን አበቃ። አርሰናል ቤት አርሰናል እንደሚመቸው መሆን የሚችል ቡድን ሆነ። እንደሚመቸው እንደሚያስፈልገው መሆን የሚችል ቡድን ሆነ። ቀሎሽ እንዳታጠቂ በሳንቲያጎ ቤርናባው ያ ሁሉ ፉከራ ያ ሁሉ ቀረርቶ ከመጀመሪያው ደቂቃ ጀምሮ ዝም ብሎ ጎል ዝም ብሎ ሙከራ አንግል ሲገጭ ራያ ሲያወጣ ምናምን አልነበረም ሳልሽው ከፉከራው ተነስተሽ። በዛ ላይ ደግሞ በቀይ ወጣም ተጫዋች ስለነበረ በዛ ጨዋታ ላይ አይደል በቀይ በጎዶሎ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ አሁን ማውራሽ ነው እኮ የሳንቲያጎ ቤርናባው እሺ ፉከራው ቀረርቶ ምናምን ሲሆን ከመጀመሪያው ደቂቃ ጀምሮ ቀድመን ቶሎ ጎል ማስቆጠር አለብን በ15 ደቂቃ የመጀመሪያ አንድ ጎል ሰጠት ብናረጋቸው ምናምን አይነት ወሬ ነው የሚያወራው የነበረው። የዛን ሳለ የኛ ኤክስፔክቴሽን ምን ሆነ? ገና እንደተጀመረ ዥው ሲል ራያ ሲለፋ ዥው ሲል ኪወር ሲያቅተው ዥው ሲል ሳሊባ ሲሳሳት ጎል በቃ እነዚህ ሰዎች እንደፎከሩት ነው ምናምን አይነት ነገር የጠበቅነው። ቆለፏቸው ሳምሪ ምንም ማድረግ አልቻሉም። it was easy ለአርሰናል እንዴ ፉከራውስ ካልን ከጨዋታው በኋላ ያንን ከጠየቅን ከጨዋታው በኋላ ያንን ፉከራ ያንን ሁሉ ነገር ዜሮ የከተተ ዲሲፕሊን የሆነ ፐርፎርማንስ ከአርሰናል ሳይድ ነበረ ማለት ነው። አሁን ሞሪኒዮ አሁን ማንም ዓለም ላይ አለ የምትይው አሰልጣኝ አርሰናልን ሶፍት ቲም ብሎ ሊጠራው አይችልም። ካለውም አላዋቂ ስለሆነ ነው። አርሰናል ከፈለገ በዚህ ጨዋታ ያዋጣኛል ካለ they can be hard as possible በቃ የቻሉትን ያህል ሃርድ መሆን ይችላል። ለማን? ለሲቲ፣ ለማን? ለሊቨርፑል፣ ለማን? ለሪያል ማድሪድ። እነዚህ ናቸው ኃያሎች። እነዚህን ጸጥ ለጥ ማድረግ ይቻላል። ምንም እንዳደርጉ ማድረግ ችለውበታል። እኔ እኮ አሁን ግምት አይደለም የምነግርሽ፣ እኔም አንቺም እሱም ያየነውን ነገር ነው የምነግርሽ። ያየነውን ነገር በጋራ ያየነውን ነገር ነው መልሼ እየተናገርኩ ያለሁት። ሊቨርፑልን ፍራስትሬት አድርገዋል፣ ሲቲን ፍራስትሬት አድርገዋል፣ ማድሪድን በድምሩ በ180 ደቂቃ 5-1 አሸንፈው ከውድድር አስወጥተዋል። ሲያስፈልግ አጥቅተው ሲያስፈልግ ቆልፈው ቪኒሺየስ ጁኒየር፣ ጁዲ ቤሊንጋም፣ ሮድሪጎ፣ ኪሊያን ምባፔን ምናምን የያዘውን ሪያል ማድሪድ ምንም ማድረግ እንዳይችል አድርገውታል። ይሄ መከበሪያ ሆኖ አርቲክል ላይ ስላየሁት በጣም ደስ ስላለኝ ነው። ኖ ይሄ ነገር ያስከብራል እንጂ አያስወቅስም ስንል ስለነበረ አሁን ሱፐር ኮምፒውተር መጣችና አርሰናል 28.5 ምናምን ዋይ ምናምን ተብሎ ኤክስፕሌን ሲደረግ they can be a different side አላሉ። they can be a different side የተለየ ቡድን ሊሆን ይችላል ከፈለገ በሁለቱም ይችልበታል። አሁን ሶስት ነገር ከቻለ ሶስቱንም ጥንቅቅ አድርገው መፈጸም የሚችሉ ልጆች አድርጎ አዘጋጅቷቸዋል አርቴታ። ይህንን አለማክበር አትችይም፣ ይህንን አለመውደድ፣ ይህንን አለማድነቅ አትችይም። ሶፍት አይደለም አርሰናል። አሁን ወሬን ሳረሳ ቅድም ወደ ነበረበት ነገር ስመጣ ከአራቱ አርሰናል በአንድ ነገር ያንሳል። የአርሰናል ስትሮንግ ሳይዱ ምንድን ነው? በምንድን ነው? በምን ጠንካራ ነገር ነው አርሰናል የሚታወቀው? ያን እንደሆነ የመጀመሪያው መነሳት ያለበት አርሰናል ተጋጣሚዎቹ ላይ የማጥቃት እንቅስቃሴን አፕላይ ሲያደርግ ወይም ተጋጣሚዎቹ ላይ ጥቃት ሲሰነዝር አብዛኛውን ጊዜ በቀኝ መስመር በኩል ለማጥቃት የሚሞክር ነው። በቀኝ መስመር በኩል በዘንድሮ የውድድር ዓመት አርሰናል
በ24-25 ማለት ነው በዘንድሮ የውድድር ዓመት 40% የአርሰናል ተጋጣሚዎቹ ላይ ጫና የማሳረፍ ማጥቃት ጫና ውስጥ የመክተት 40% በቀኝ መስመር በኩል ነው፣ 36% በግራ መስመር በኩል ነው። ስለዚህ ፍላንኮቹን በደንብ የሚጠቀም ቡድን ነው ማለት ነው። መደመር ነው 40% በቀኝ 36% በግራ ካልን 76% በመስመር በኩል ነው የአርሰናል ማጥቃት እንቅስቃሴ አፕላይ የሚደረገው። 76% በመስመር በኩል ከሆነ የቀረው 24% ነው። ይሄ 24% የማጥቃት እንቅስቃሴ 24% የማጥቃት ነገር በመሃል ነው የሚሄደው። በመሃል በኩል ለማጥቃት በመሞከር አርሰናል 24% ነው ካልን አርሰናል እውነት 24% ከሆነ የባርሴሎና ከዛ በላይ ነው፣ በጣም የኢንተር ሚላን ከዛ በላይ ነው፣ የፒኤስጂ ከዛ በላይ ነው። እነሱ መሃላቸውን የበለጠ ይጠቀማሉ፣ አርሰናል መሃሉን በደንብ አይጠቀምም፣ ወይም ከቀኝና ከግራው ባነሰ መጠን ነው ያንን የሚጠቀመው፣ ያንን የመሃል ክፍሉን የሚጠቀመው። ይሄ ምን ኢምፕላይ ያደርጋል? ይሄ ምን ያመለክታል? እዚህ ውስጥ ያለው እውነት ምንድን ነው የሚለው ነገር አብሮ መነሳት አለበት። ስለዚህ የማጥቃት ተቾቹ በሚድል ሰርድ ላይ 24% ናቸው። የማጥቃት ተቾቹ በቀኝ መስመር በኩል ላይ 40% ናቸው። እዚህ ውስጥ ማንን ነው የምታገኘው? ለምን ቀኝ መስመር ስትይ ባለፈው ያለው ነገር ነው መልሶ የሚመጣው። አርሰናል በቀኝ፣ አርሰናል በመሃል፣ አርሰናል በግራ ስትይ ቀኙ ስትሮንግ ሳይዱ ለአርሰናል ቀኙ ነዋል። ማንን ይዞ? ቤንጃሚን ዋይትን ይዞ። ማንን ይዞ? ኦዴጋርድንና ቡካዮ ሳካን ይዞ። ይሄ ቀኙ ጠንካራው ክፍል ተመልሷል። ኦልሞስት የምንጠራጠረው ማንን ነው? ቤን ዋይትን ነው። አሁን መጫወት ይችላል። አርቴታ የሌቭሉን መጠን ከለካው በኋላ ድል ሊሰጠውም ላይሰጠውም ይችላል። ነገር ግን ቲምበር አለ። ስለዚህ ቲምበር፣ ኦዴጋርድና ቡካዮ ሳካ ለአርሰናል በቀኝ መስመር በኩል እያጠቁ አሁን ለደረሱበት ግማሽ ፍጻሜ ከ16 ዓመት በኋላ ለደረሱበት ግማሽ ፍጻሜ በጣም አሪፍ ነው እያደረጉ ያሉት ነገር ማለት ነው። በዚህ በኩል ደግሞ እነ ስኬሊ ያሉ በግራ በኩል እስከ ማርቲኔሊ ድረስ የሚቀጥል ማለት ነው። እሱ ሁለተኛው ምርጥ ነው። እሱ ደግሞ በስኬሊ መኖር በእኔ እምነት እየጨመረ የመጣ ነው። መሃሉ ላይ ዴክላን ራይስ ይሱ አሜዚንግ እውነት ለመናገር በጣም በተለይ አሁን ከሆነ ጊዜ በኋላ በፕሪሚየር ሊጉም እንደገና በሻምፒየንስ ሊግም የሚያሳየው ብቃት እና ደግሞ ከመሪነት ጋር ነው አብሮ ዴክላን ራይስ ካየነው ጨዋታ ላይ በደንብ የመምራት አቅሙ ከፍ ያለ ሆኖ ነው ያየነው እና በጣም የተለየ አገልግሎት እየሰጠ ነው የሚገኘው። ስለዚህ የአርሰናል እንግዲህ የግራና በቀኝ በኩል የማጥቃት ሁኔታዎች ሳካም ሳይኖር እንኳን በቀኝ በኩል ነበረ በአብዛኛው የማጥቃት ሁኔታው የሚያመዝነው። ሳካም ደግሞ ካለ የበለጠ ያ ተጠናክሮ የሚቀጥል ነው። በዛ ላይ ደግሞ ቅድም እንደተናገር ነው የተጫዋቾቹ በጥሩ ብቃት ላይ መገኘት አሁን መመለስ ለአርሰናል ለዛሬው ጨዋታ ትልቅ እድል እንደሆነ ተደርጎ መቆጠር ይገባዋል። የአርሰናል ተጫዋቾችም አስተያየት ሲሰጡ እንደዚህ ሳይ ነበረ እና በጣም በሚገርም መነቃቃት እና ጥሩ ስሜት ውስጥ ነው የሚገኙት። እውነት ለመናገር አርሰናል በፕሪሚየር ሊጉና በሻምፒየንስ ሊጉ እንዳልከው የተለያየ መልክ ነው ያለው አይደለ? በዚህኛው የውድድር ዓመት እኔ እንደዛ ነው የሚታየኝ። አይ ጸሐፊዎቹ ምን አሉ መሰለሽ ፕሪሚየር ሊግ ላይ የነበረውን እርሱታል። እርሱት የተለየ ነው። በዚህ ግን በእያንዳንዱ ሜትሪክ ማለት መለኪያ ቻምፒዮንስ ሊግ ላይ በጣም በጣም ጥሩ ነገር አድርገዋል፣ ጥሩ ነገር አሳይተዋል ከሚባሉት ክለቦች መካከል አንዱ አርሰናል እና ባለፈው በመከላከልም ነው ግን በነገራችን በማጥቃት ብቻ ሳይሆን በመከላከል ወይ ኢንተር ሚላን ነው አንደኛ ወይ አርሰናል ነው ሁለተኛ፣ ወይ አርሰናል አንደኛ ወይ ኢንተር ሚላን ሁለተኛ ነው። ይሄ ማለት የአንድ ቡድን የመከላከል ጥንካሬ የሚለካበት መስፈርት አለ። በአንዳንዶቹ መስፈርቶች ኢንተር ሚላን የተሻለ የመከላከል አቅም አለው፣ በሌሎቹ መስፈርቶች አርሰናል የበለጠ የመከላከል አቅም አለው። ቢትዊን ዘ ቱ ነው በቃ በአርሰናልና በኢንተር ሚላን መካከል ነው። ዘ ቤስት ዲፌንሲቭ ሳይድ የሚባሉት ሁለቱ ናቸው። በዚህ በሻምፒየንስ ሊግ እንኳን በሊግ ፌዙ ላይ እኮ በጣም ትንሽ ጎል የተቆጠረበት አርሰናል እንደማስታወሱ 3 አካባቢ ነገር መሰለኝ እና በፕሪሚየር ሊጉም ትንሽ ጎል የገባበት ቡድን አርሰናል ነው። በዘንድሮ እንደውም የውድድር ዓመት አርሰናልን በጣም በፕሪሚየር ሊጉ ላይ በከፍተኛ ደረጃ የጎዳው
ብለን ልንናገር የምንችለው ብዙ ጨዋታዎችን በአቻ ውጤት መጨረሱ እንደሆነ ነው የሚሰማኝ እኔ። እንደዛም ብዙ ጨዋታዎችን ነው እንደውም ኤቨርተን ብቻ ነው ከአርሰናል በላይ በርከት ያሉ ጨዋታዎችን በአቻ ውጤት የጨረሰው እንጂ አርሰናል ነው ብዙ ጨዋታዎችን 13 ጨዋታዎችን በአቻ ውጤት ያጠናቀቀው። ኤቨርተን ደግሞ 14 ጨዋታዎችን በአቻ ውጤት አጠናቋል እና አቻ በከፍተኛ ደረጃ አርሰናልን እንደጎዳው እናውቃለን እንረዳለን። ግን የተለያዩ ጨዋታዎች ላይ አንደኛ የተለያየ መልክ መኖሩ፣ ሁለተኛ ደግሞ በሊግም ደረጃ ካየ ነው በአውሮፓ ሻምፒየንስ ሊግም እንደዚሁም ደግሞ በፕሪሚየር ሊግም ላይ የተለያየ አርሰናልን ነው እየተመለከትን የምንገኘው። አሁን ልዩ ነገር አርሰናል ያለው ድል አንድ ብቻ ነው ከዋንጫ ጋር በተያያዘ። ስለዚህ ይሄንን ያለውን የመጨረሻ ድሉን የሚጠቀምበት አንደኛው ቀን ዛሬ ነው እና ምን ሊያደርግ ይችላል፣ ምንድነው ጨዋታው ላይ ሊፈጠር የሚችለው የሚለውን በጣም በጉጉት እንጠብቃለን። ተጫዋቾቹ ግን ቅድም ላነሳ የነበረው ወደ ልምምድ ቦታም ሲሄዱ እንደዚህ የሶሻል ሚዲያ ግሩፕ አለ አይደለም በየክለቦቹ አለና አንዳንድ ጊዜ ጠዋት ሲመጡ ለልምምድ የተለያዩ ጥያቄዎችን ይጠይቋቸዋል ለሶሻል ሚዲያ የሚሆኑ የሚያዝናኑ እና ከዛሬው ጨዋታ ጋር በተያያዘ የሚሰማችሁን ነገር በአንድ ቃል ብቻ ግለጹ ይሏቸው ነበር ወደ ልምምድ ሲመጡ ማለት ነው። እና አብዛኞቹ ተጫዋቾች የሚናገሩት ሬዲ ነን በቃ በአንድ ቃል ብቻ ግለጹ ስለተባለ ዝግጁ ነን ይላሉ። ስኬሊ ሲል የሰማሁት ፎከስድ በጣም በቃ በትኩረት እዚህ ጨዋታ ላይ ፐርፎርም ማድረግ አለብን ይላል። አንዳንዶቹ የሚሰማቸው ስሜት የተለየ እንደሆነ በቃ የአሜዚንግ ብለው የገለጹት አሉ። ብቻ ግን በቡድን ውስጥ ያለው ስሜት ለጨዋታው የተለየ ዝግጅት ማድረጋቸውን የሚገልጽ ነው። ይሄ መሆኑ ማይቀር ነው፣ ግን ደግሞ የአእምሮ ጥንካሬንም ይፈልጋል። አሁን ልክ በሪያል ማድሪድ ፉከራ ያልተረበሸውን አርሰናል እንደገና ይሄኛው ጨዋታ ደግሞ ትልቅ ጨዋታ ነው። ሪያል ማድሪድ እና ፓሪስ ሰን ጀርማ በዚህኛው የውድድር ዓመት የሚገናኙ አይደለም በፐርፎርማንስ ደረጃ ካየ ነው እና ለዚህኛውም ትልቅ የአእምሮ ዝግጅት ይፈልጋል ብዬ ነው የማስበው። እንደውም ዛሬ ማንሳት ካለብን ነገሮች መካከል አንደኛው ከዚህ በፊት በዚህ በሻምፒየንስ ሊግ የፌዝ ውድድሩ ላይ አሸንፎታል አርሰናል ፓሪስ ሰን ጀርማን 2-0 በሆነ ውጤት። ያኔ ቡካዮ ሳካና ካይ ሃቨርትዝ ነበረ ጎል ያስቆጠሩት። ግን በዛ ወቅት 6 ወር አካባቢ ሆኗል መሰለኝ። በዛ ወቅት ላይ አርሰናል ፓሪስ ሰን ጀርማን ሲያሸንፈው ፓሪስ ሰን ጀርማን ምን አይነት ቡድን ነበር፣ አሁንስ ምን አይነት ቡድን ነው፣ ያሉት ልዩነቶች ምንድናቸው የሚለውን ብንነጋገርበት ራሱ ለዚህኛው ጨዋታ በተለይ ከፓሪስ ሰን ጀርማ ጋር በተያያዘ ትልቅ ምስል የሚሰጠን ይመስለኛል። እና ቀላል ቡድን አይደለም ፓሪስ ሰን ጀርማ፣ በጣም ከባድ ቡድን ነው እና ትልቅ የአእምሮ ዝግጅት ይፈልጋል በአርሰናል ተጫዋቾችን በኩል እየተነገረ እንዳለው። እንደገና በጨዋታም ላይ ደግሞ ይዘው የሚገቡት ያጨዋወት ሁኔታ ለዛሬው ጨዋታ የበለጠ ትልቅ እድል የሚሰጥ መሆን አለበት። በሜዳቸው ስለሆነ ጨዋታቸውን የሚያደርጉት የመልሱ ጨዋታ ላይ ደግሞ ምን ሊፈጠር እንደሚችል መገመትም ማወቅም ከባድ ስለሆነ፣ ስለዚህ ከዝግጁነቱ አንጻር አርሰናል ደግሞ ካለው ከዘንድሮ ብቃት አንጻርም ስትመለከተው በጣም ጥሩ ጨዋታ ልናይ እንችላለን ብዬ የምገምትበት ነው እና ብዙ የሚያጓጉ ነገሮችም እንዳሉት ይሰማኛል። አሁን ያነሳሻቸው ነጥቦች ላይ የራሴን አስተያየት ለመስጠት እፈልጋለሁ። ዛሬ የግድ ማየት አለብን የምንላቸው ነገሮች ምንድን ናቸው በዛሬው ጨዋታ ላይ? ሁለተኛው ነገር ቅድም የተነሳው ቻምፒዮንስ ሊግ ቨርሰስ ፕሪሚየር ሊግ ላይ ዋይ አርሰናል ሉክስ ዲፍረንት ሳይድ፣ ለምን እንደዛ ሆነ? ፕሪሚየር ሊግ ላይ እና ቻምፒዮንስ ሊግ ላይ ቻምፒዮንስ ሊግ ላይ ብርቱ፣ ፕሪሚየር ሊግ ላይ ደግሞ ትንሽ ከቻምፒዮንስ ሊጉ ያነሰ ነገር ለምን ያሳያል? የአንድ ቃል ገለጻቸው ሬዲ ፎከስድ የሚለው ነገር እና 2-0 በሊግ ፌዝ ላይ ፒኤስጂን ስለማሸነፋቸው የተወሰኑ ነጥቦችን ልናነሳ እንችላለን። አሁን መልእክት አስደምጠን እንመለስ ካልሽ እንችላለን። ይህንንማ አሁን ነው መስማት ያለብን ምናምን ካልሽ እንችላለን። እሺ የአንዱን ጉዳይ እንመለስበት አይሻልም? የፓሪስ ሰን ጀርማን ልዩነት ባለፈው አርሰናል ጋራ ሲገናኙ የነበረው እና አሁን ያለው ፓሪስ ሰን ጀርማን የሚለውን ብንመለስበት ለብቻው ብናየው አሪፍ ይመስለኛል። እሺ ሌሎቹን ጉዳዮች ግን አሁን ብንነጋገርበት እንችላለን። መልካም። የመጀመሪያው ነገር ቅድም ያነሳነውና ግን በደንብ ያልጨረስነው ነገር ወደ ሌላ ወሬ ሀሳባችን ስለሄደ ያላነሳነው ነገር አርሰናል ለምንድነው በቻምፒዮንስ ሊግ ላይ የተሻለ ቡድን
ነው። በብዙ መለኪያዎች የተሻለ ነው። መለኪያዎቹ ተደምረው ከግምት ውስጥ ገብተው ማን የቻምፒዮንስ ሊግን ዋንጫ ሊያነሳ ይችላል ተብሎ ሲጠየቅ እንኳን 28.7% አርሰናል ነው የሚያሸንፈው ይላል። የአርሰናል ዋንጫውን የማሸነፍ ቅድመ ግምት በሰፊው ማግኘት ከኢንተር ሚላንም ከባርሴሎናም ከተጋጣሚው ከፓሪስ ሳን ዠርማም የበለጠ ነው። ለምን? በፕሪሚየር ሊጉ ላይ ግን የዋራ ጨዋታ እየቀረኮ ሊቨርፑል ሻምፒዮን ሆነ። እዚህ ውስጥ ያለው ልዩነት ምንድን ነው? የመጀመሪያው ነገር በፕሪሚየር ሊጉ እየተፈጠረ የነበረው የነጥብ ልዩነት፣ ይሄ የኔ አረዳድ ነው። የነጥብ ልዩነቱ ፕሪሚየር ሊጉ ላይ ፎከስ ከማድረግ ይልቅ እኩል እድል ወዳለ ወደ ቻምፒዮንስ ሊግ ትኩረትን ማዞር ያመጣው ነገር ይኖራል ብዬ አምናል። ይሄ እንደተጠበቀ ሆኖ ግን ቅድም ምናልን አርሰናል በሶስት የማጥቂያ መንገዶች ከሶስቱ የማጥቂያ መንገዶች ደግሞ የትኛው ላይ የበለጠ ያዘነብላል ስንል በቀኝ መስመር በኩል እና በግራ መስመር በኩል የሚያጠቃ አርሰናልን ነው የምናየው። ይሄ በመስመር በኩል የማጥቃት እንቅስቃሴና ጥረት ወይም አጥቅተው ለመጫወት የሚደረገው የአርሰናል ጥረት፣ አርሰናል እኮ በፕሪሚየር ሊጉም ቢሆን ብዙ የግብ ዕድሎችን በመፍጠር እኮ ማታሚው ቡድን እኮ። ጥያቄው የነበረው እነዛ ሁሉ የሚፈጠሩ ዕድሎች እንዴት ይባክናሉ? እነ ካይ ሃቨርትዝን የሚያስወቅሰው እኮ እነዛን የማግባት አጋጣሚዎች ጎል ባለማድረጋቸው አርሰናል ምን ያህል ጨዋታዎችን አቻ ወጣ፣ አርሰናል ምን ያህል ጨዋታዎችን ተሸነፈ፣ ሙሉ 3 ነጥብ ይዞ ሳይወጣ ቀረ የሚለው ነገር ነው አይደል አንድ የሚነሳው። ስለዚህ በመስመር በኩል የሚደረግ የማጥቃት እንቅስቃሴ እንዲሁም አጥቅቶ ለመጫወት የሚፈልገው አርሰናል በቻምፒዮንስ ሊግ የበለጠ ምቾት ያለው ቡድን ነው ከፕሪሚየር ሊጉ ይልቅ። ምክንያቱም የፕሪሚየር ሊጉ ክለቦች በአብዛኛው አርሰናልን ሲገጥሙ በአርሰናል የሚፈጠረውን የግብ ዕድልና አርሰናል የሚኖረውን ጎል የማስቆጠር ዕድል ለመቀነስ ብለው የሚመጡ ናቸው። በሌላ በኩል የቻምፒዮንስ ሊግ የአርሰናል ተጋጣሚዎች ደግሞ ፈረንጆቹ ቶቱቶ የሚሉት ነገር አለ አይደለ? ይሄ በቃ አንገት ለአንገት ተናንቀው ስታጠቂያቸው ብቻ ሳይሆን ሲያጠቁሽ የምታያቸው ወይም አጥቅተው ለመጫወት አንቺ የምታደርጊውን ነገር እነሱ ማድረግ እንደሚችሉ በቃ ተናንቀው የሚወጡ ናቸው እንጂ ተከላክዬ ከአርሰናል ጋር ውጤት አስጠብቄ እወጣለሁ ምናምን የሚሉሽ አይደሉ። ስለዚህ በዚህ በኩል የሚደረገው የማጥቃት እንቅስቃሴ ሞር ሲውተብል የሚሆነው ለቻምፒዮንስ ሊግ ነው። ምክንያቱም እነዛም ጎል ማስቆጠር እንችላለን የሚሉ አስቢ፣ የየሀገራቸው ቻምፒዮኖች ናቸው። የየሀገራቸው ጥሩ ውጤት አምጪ ክለቦች ናቸው በቻምፒዮንስ ሊግ ላይ የሚሳተፉት። ቻምፒዮን የሆኑትና 2ኛ 3ኛ 4ኛ የወጡት፣ አንዳንዶቹ ጋር ደግሞ ቻምፒዮኖቹ ብቻ፣ አንዳንዶቹ ሀገሮች ላይ ደግሞ ቻምፒዮንና 1ኛና 2ኛ የወጡት ናቸው የሚመጡት። ስለዚህ የሞር ከሊግ ፌዙ ወጥተሽ ራውንድ ኦፍ 16 ስትገቢ ደግሞ የበለጠ ምርጦቹ ናቸው የሚቀሩት። ከራውንድ ኦፍ 16 ኳርተር ፋይናል፣ ከኳርተር ፋይናል እያልሽ ስትሄጂ አጥቅተው መጫወትን ምርጫቸው የሚያደርጉ ቡድኖች ቻምፒዮንስ ሊግ ላይ የመገኘት እድላቸው፣ አጥቅቶ የመጫወት ፍላጎት ያላቸው ቡድኖች በፕሪሚየር ሊጉ አርሰናልን ሲገጥሙ ይለያያል። እዛ ላይ ያንሳሉ፣ እዚህ ላይ ይበዛሉ። አጥቅቶ የሚጫወት ቡድን ደግሞ ለአርሰናል በሩን ይከፍታል። በር ከተከፈተለት አርሰናል የሚያደርገውን ያውቃል። ምክንያቱም በዘጉት ላይ እንኳን ብዙ የግብ ዕድሎችን የመፍጠር አቅም አለው እያልን ስለሆነ ነው ማውራሽ። ይሄንን ማንሳት በጣም ትክክል፣ በጣም ተገቢ ነው። ስለዚህ ነው በፕሪሚየር ሊግ ካየነው ይልቅ የቻምፒዮንስ ሊግ ህይወት ለአርሰናል የተመቸው። ሁለት ከደጋፊዎች ለሚመጣ ጥያቄ የሚመልሱት መልስ ሬዲ የሚል ፎከስድ የሚል ይሄ ኖርማልና የሚጠበቅ ነው። ውይ ሳንዘጋጅ መጣብን እኮ ማክሰኞ ደረሰ እንዴ ምናምን ሊሉን አይችሉም። ግን 100% የምነግርሽ ግን የምራቸውን የሚጠበቅ መልስ ቢሆንም የሚጠበቅ መልስ እንደመለሱ አይደለም ቆጥረው። የሪያል ማድሪድ አይነት ፉከራ አይደለም ነው የምትለው? አይ እንደዛ አልፎከሩም እኮ እንደዛ አልፎከሩም። አይ ሪያል ማድሪድ የተናገረውን አላደረገም ልልፈልጌ ወይም ደግሞ ሪያል ማድሪድ በወቅቱ የተባለው ነገር አንደኛው ራሱን ስለሚያውቀው ነው። ሪያል ማድሪድ ለጨዋታው በደንብ ዝግጁ ስላልሆኑ ወይንም ደግሞ ስጋት ስላደረባቸው በዚህ መንገድ ነገሮችን ለመቀየርና ለመሸፈን ሞክረዋል። ሳይኮሎጂካሊ ስሜቱን ለመስረቅ ሞክረዋል ተብሎ ይገለጽ ነበር ካስታወስከው። ይሄ ያቀም ያጣሰው ለፍለፋ ነው የለፈለፉት ነው እንደዛ አይነት ነገር እኮ ከዚህ ጋር እናነጻጽረው። ይሄኛው እኮ ዝግጁ የምራቸውን ነው ስላልክ ነው እንደዛ እኮ ይሄ እኮ አሁን
ፓሪስ ሳን ዠርማን እንዲናረጋዋለን ከመጀመሪያው ጀምሮ በሜዳችን የምናረጋውን ነገር እናውቃለን። ፓሪስ ሳን ዠርማን እንደዚህ ምናምን እያሉ እነዛ ምናምን እኮ አላሉ። እነዚህ ያሉት እኮ ዝግጁ ነን እንዴ። የነዛ ወሬ እኮ በጣም ከባድ ነበረ። እውነት ለመናገር ፍርሃት ውስጥ የከተቱት የአርሰናል ደጋፊ ቁጥሩ ብዙ ነው። ይሄኛው እኮ ሬዲ የሚል ነው፣ ዝግጁ ነን ነው። ይሄ ፎከስድ የሚል ነው። በጣም ብዙዎቹ ሬዲ ነው ያሉት፣ የተወሰኑት ደግሞ ፎከስድ ብለዋል አይደል ያልነው። ሬዲ ማለት እኮ በቃ ለጨዋታው ዝግጁ ነን ነው። ዘይ ኔቨር ሴድ ፒኤስጂንማ እንደዚህ አድርገነው ከመጀመሪያው ጀምሮ ደጋፊ ከጎናችን ሆኖ በሜዳችን እኮ እኛ አንበሶች ነን እንደዚህ ምናምን አይደለም ያሉት እኮ በቃ ዝግጁ ነን ነው። ዝግጁ እንደሚሆን አርሰናልን የአርሰናል ተጫዋች ባይነግረኝም አውቃለሁ ነው ደግሞ እያልኩ ያለሁት። ምክንያቱም አርሰናል ዝግጁ ለመሆን በፕሪሚየር ሊጉ ላይ ሌትሊ የሰጠው ትኩረት ማነስ የሚነግረኝ ነገር እኮ አለ። በቻምፒዮንስ ሊግ ሪያል ማድሪድን 5-1 በድምር ውጤት አሸንፈሽ ከውድድር ማስወጣት የሚፈጥረብሽ የስነ ልቦና አቅም እኮ አለ። አንዱ እግር ኳስ ስነ ልቦና አይደለም ሳይኮሎጂ ነው የምንለው ነገር አለ። ስለዚህ እሱ ላይ የዋይኖት ሜንታሊቲ ላይ ነው ያለው አርሰናልሽ። የዋይኖት ሜንታሊቲ ምንድን ነው? እንዲህ ለምን አልችልም? እንዲህ ለምን አላረግም? ለምን አላረገውም? ማድረግ ለምን ያቅተኛል ነው ባጭሩ። ማድረግ እችላለሁ፣ ለማድረግ ዝግጁ ነኝ፣ ይሄንን ምችላ ዋይ ኖት ለምን አልችልም? የዋይኖት ሜንታሊቲ ላይ ነው አርሰናል ያለው ብዬ ነው በእርግጠኝነት መናገር የምችለው እኔ። ፒኤስጂ ከነሱ በላይ ከቻለ ያው ሊሸነፉ ይችላል። ግን ዋይ ኖት አሁን ሜንታሊ ግን ሬዲ ናቸው። ሬዲ ከመሆን ውጭም አማራጭ የላቸውም። አሁን አርሰናሎች የሚሰማቸው ስሜት የመቻል ስሜት ነው፣ የማድረግ ስሜት ነው፣ ዝግጁ የመሆን ስሜት ነው። ይሄንን ለመረዳት ባለፉት ጊዜያቶች የሆነውን ነገር በሙሉ ከግምት ውስጥ ማስገባት ይገባል። ፎከስድ ከሆኑና እንደሚሉት ዝግጁ ከሆኑ ደግሞ የፖሲቢሊቲውን ደረጃ ከፍ ያደርገዋል። ግን መሻወር የለባቸው። እኔ እነሱም በሆን አድርገውታልና አላደረጉትንም አላቅም ስላልተናገሩ እንጂ ለሪያል ማድሪድ ከሰጠሁት ክብር ያላነሰ ነው ለፒኤስጂ የምሰጠው። ሪያል ማድሪድ የአውሮፓ ቻምፒዮንስ ሊግ ንጉስ ነው፣ ጥርጥር የለው። በተደጋጋሚ ቻምፒዮንስ ሊግን አሸንፏል። አዎ ጥሩ ሆኖ ብቻ ሳይሆን ጥሩ ባልሆነበትም ጊዜ ቻምፒዮንስ ሊግን እንዴት ማሸነፍ እንደሚቻል ያውቃል። እነዚህ ሁሉ እውነቶች ናቸው ስለ ሪያል ማድሪድ። ሶ ዛት ሪያል ማድሪድን ሪስፔክት አደረግሽው። ለምን? ከበፊት ኑሮ ተነስተሽ በፊት ማድረግ ከቻላቸው ነገሮች ተነስተሽ ፒኤስጂ ጋር ስትመጪ ፒኤስጂ ያሸንፈው አቅም እንደኔ ነው የሚለው አርሰናል። ፒኤስጂ ሊግ ፌዝ ላይ 2-0 አሸንፊዋለሁ ብለው ካሰቡ ተሸውደዋል። ሳምሪ ብለው ካሰቡ ተሸውደዋል። ይርሱት፣ የሊግ ፌዙን ጨዋታ ያንን ድል ይርሱት። በዚህ ጨዋታ ላይ ኮንትሪቢዩሽኑ 0 ነው። ያ ድል ዓለም እየመሰከረ ያለው በሊግ ፌዙ በአርሰናል 2-0 የተሸነፈው ፒኤስጂ እና አሁን ሰሚ ፋይናሊስት የሆነው ፒኤስጂ ሂዩጅ ዲፍረንስ አላቸው። ሊቨርፑልን ጠይቁት፣ የፕሪሚየር ሊጉን ሻምፒዮን ሊቨርፑልን ጠይቁት። how do you feel facing ፒኤስጂ ብላችሁ ፒኤስጂን ስትገጥም ምንድን ነው የተሰማ? ምን አወክ? ምን ተረዳ? ምን አየህ? በሉት። አንዳንድ ሰው የሚያስበውን አይነት ሐሳብ የአርሰናል ተጫዋቾች ካሰቡ ማልወደው አይነት ሐሳብ ነው። አንዳንድ ሰው ያልኩት ለምንድን ነው ፒኤስጂ ሊቨርፑልን ከውድድር ሲያስወጣ እኛ ግን 2-0 እኮ አቅምሰነዋል የሚል አይነት ስሜት ነበረ። አዎ አቅምሶታል አርሰናል 2-0፣ ግን now it's a different side። በሂደት እየበሰለ በሂደት ማድረግ የሚገባውን ነገር እያወቀ ያወቀውን ነገር እየተገበረ ያለ ፒኤስጂ ነው። ግን ዛሬ ማየታችን የማይቀረውን ነገር ልንገርሽ። ስላዩት የማይቀይሩት አርሰናሎች አንድ የስቴዲየሙ አትሞስፌር it will be different፣ በጣም አሪፍ ነው የሚሆነው። ምክንያቱም የዛን ትርፍ የዛን ጥቅም አውቀውታል፣ ቤኔፊቱን ተረድተውታል። የተለየ አትሞስፌር ጠብቃለሁ ነኝ። ሁለተኛ ምን ትጠብቃለህ ብትይኝ ሞር ኢነርጄቲክ የሆነ ሞር
አግሬሲቭ የሆነ አርሰናልን እጠብቃለሁ። ልክ ኤምሬትስ ስቴዲየም ላይ አርሰናል ፒኤስጂን ማነው ሪያል ማድሪድን ሲያሸንፍ የነበረው አይነት አግሬሲቭነስ የነበረው አይነት ፉል ኦፍ ኢነርጂ እያንዳንዱ ተጫዋች 100% የሰጠበትን አይነት ነገር ማለት ነው። እዚህ ጋር ግን ምክር አለኝ። የሴት ፒስ ዲፔንደንት ግን መሆን የለበትም። ቱባ ኩርቷ ላይ 2 ጎሎችን በሚያምር ሁኔታ ዴክላን ራይስ ሲያገባ አይተናል። ቡካዮ ሳካ ላይ ፋውል ተሰርቶ ሁለቱም ላይ ዴክላን ራይስ በታሪኩ በቀጥታ ከቅጣት የምትመቶ ጎል አግብቶ ማያቅ ልጅ 2 የሚገራርሙ ጎሎችን አግብቷል አይደል? ሴት ፒስ ዲፔንደንስ መኖር የለበትም። ከኦፕን ፕሌይ እድሎችን መፍጠር፣ ከኦፕን ፕሌይ ጎሎችን ማስቆጠር አለበት። ሜሪኖ ያገባው 3ኛ አይነት ጎል እሱ ነው አስተማማኝ እንጂ ሴት ፒስ ጎል ሬር ነው። ይመጣል። አርሰናል ከሁሉ በላቀ ጎበዝ ነው እዛ ነገር ላይ። ነገር ግን እሱ ላይ ዲፔንደንት መሆን ግን ዋጋ ላይ ያስከፍል ይችላል። የሚገርም ድባብ፣ የሚገርም ጨዋታ እናያለን። አግሬሲቭነስ ከካልምነስ ጋር የሚፋለሙ ይመስለኛል ዛሬ አርሰናል አስቶን ቪላን ማየት ያለበት ይመስለኛል። አስቶን ቪላ እኮ ፒኤስጂን በደንብ ፈትኖታል። ሊግ ፌዝ አይደለም ኳርተር ፋይናል መልስ ጨዋታ ላይ በመልሱ ጨዋታ ላይ ስለዚህ በመልሱ ጨዋታ ላይ ቪላ እንዴት ነበር? እስቲ ሞር አግሬሲቭ ነበሩ፣ ፈጣን ነበር ለማጥቃት ጎል ለማስቆጠር ምናምን ያደርጉ የነበረው ጥረት። ፒኤስጂ ያንን በመረጋጋት ለመከላከል ሞክሯል። ግን ታስጨንቂዋለሽ ምን ስትሆኝ? ኢነርጄቲክ እና አግሬሲቭ ስትሆኝ። ለዛ ነው አግሬሲቭነስ ቨርሰስ ካልምነስ በየመለው ረጋ ብለው ነው የሚጫወቱት ፒኤስጂዎች። እመኚኝ ዛሬ አብረውሽ አይንቀለቀሉ፣ ሞር ዲሲፕሊን እንዲሆናሉ። አርሰናል የሜዳ ላይ አቅሙንና ጉልበቱን እንዳይጠቀምበት ለማድረግ የሚችሉትን ነገር በሙሉ ያደርጋሉ። የሚሆነው ይሄ ነው በእኔ ግምት። የሚሆነውን ለማየት ግን እጅግ የበዛ ጉጉት አለኝ። አርሰናል ከ16 ዓመት በኋላ በቻምፒዮንስ ሊግ ግማሽ ፍጻሜ ሲጫወት እናየዋለን። ፒኤስጂ ግማሽ ፍጻሜ በቅርብም ነበረበት፣ ግን ዋንጫ አሸንፈው አያውቁም። ሁለቱ ከሁለት አንዳቸው ዋንጫ የማሸነፍ እድል ይዘው ለፍጻሜ ይደርሳሉ። ማን ነው የሚለውን ማወቅ የምንጀምረው ዛሬ ነው 4 ሰዓት ላይ ዋት ኤ ጌም። Shaker Sport 2010